ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑል በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ትናንትና ዕለት እንግዲህ ሊቨርፑል በማንቸስተር ዩናይትድ በመሸነፉ ምክንያት ተከታታይ አራተኛ ሽንፈቱ ሆኖ ተመዝግቧል። በዚህ ምክንያትም እንግዲህ አሰልጣኝ አርነ ስሎት ትንሽ ጫና ውስጥ የገቡ ይመስላል። ነገር ግን እነዚህ መሸነፋችን እንደዚሁም ደግሞ ከመሸነፋችን በፊት ራሱ የነበሩትን እንቅስቃሴዎች ስንመለከት እንግዲህ የአምናውን ሊቨርፑል አይደለም ስንመለከተው የነበረውና ምናልባት ሊቨርፑሎች በክረምቱ የዝውውር መስኮት ባዘዋወራቸው ተጫዋቾች ላይ ወይም ደግሞ በዝውውሩ ሂደት ላይ ስተት ሰርተው የሆነው የሚል ጥያቄ እንግዲህ የምናነሳ ይሆናል። በዚህ ጥያቄ እንግዲህ በጣም ብዙ ነገሮችን መጥቀስ እንችላለን። የተለያዩ ነጥቦችንም የምናነሳ ይሆናል በቀጣይ ጥቂት ደቂቃዎች ውስጥ ማለት ነው። እናንተም እንግዲህ በዚህ ዙሪያ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ችግሩ ምንድነው ብላችሁ ታስባላችሁ የሚለውን ነገር በተለይ ከታክቲክ ውጪ ባሉት ነገሮች ላይ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የምናመራ ይሆናል። በዚህ ሲዝን እንግዲህ ሊቨርፑል እስካሁን ድረስ 11 ጨዋታዎችን ማድረግ ይችላል። የመጀመሪያዎቹን 8 ጨዋታዎች እንግዲህ ሙሉ ለሙሉ ማሸነፍ ሲችል ቀጣዮቹን 4 ጨዋታዎች ደግሞ በተከታታይ ሽንፈት አጋጥሞታል። በፕሪሚየር ሊጉ እንግዲህ 3 ተከታታይ ጨዋታዎችን ሲሸነፍ አንዱን ደግሞ በሻምፒየንስ ሊጉ መሸነፍ ይችላል። ይህም እንግዲህ ከ11 ዓመት በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧልና መጥፎ ሪከርድ ነው በትናንትናው ዕለት ማስመዝገብ የቻሉት። ነገር ግን በዚህ ሲዝን እንግዲህ እንዳጠቃላይ ስንመለከተው ያሸነፍንበት ጨዋታ ላይ ራሱ ያን ያህል የሚያስደስት ነገርን ስንመለከት አልነበረም። በቲም ውስጥ በተለይ ደግሞ በፐርፎርማንስ ደረጃ ስንመለከት ያን ያህል የተግባቡ ተጫዋቾች ወይም ደግሞ የተቀናጁ ተጫዋቾችን አይደለም ስንመለከት የነበረውና በዛ ሰዓት እንግዲህ የተለያዩ ነጥቦችን ስናነሳ ነው የነበረው። አንደኛ ተጫዋቾችን ተጠያቂ ስናደርግ ነበረ፣ ሌላ ጊዜ ደግሞ አሰልጣኙን ተጠያቂ ስናደርግ ነበረ፣ በታክቲክ ደረጃም ተጠያቂ ስናደርግ ነበረ። ነገር ግን ደግሞ ስር መሰረቱ ችግሩ ምናልባት የክረምቱ የዝውውር መስኮት ላይ ሊቨርፑል ያመጣቸው ተጫዋቾች ይሆናሉ የሚል ጥያቄን ግን ማንሳት ያለብን ይመስለኛል። ምክንያቱም እንግዲህ ከዚህ በፊት በሪያል ማድሪድ ቤት እንደተመለከትነው እሁድ ዕለት እንግዲህ ከጨዋታው በኋላም በትናንትናው ዕለት እንግዲህ ትንሽ ለመጥቀስ ሞክሬያለሁ። ምርጥ ተጫዋቾችን ወደ ክለብ ስላመጣ ያ ክለብ ውጤታማ ይሆናል ማለት አይደለም። 2002 2003 አካባቢ እንግዲህ ሪያል ማድሪድ የመጀመሪያውን ጋላክቲኮ የሚባለውን ስብስብ ሲሰበስብ በተለይ ደግሞ እነ ሮናልዶ፣ ዚዳን ምናምን በነበሩበት ሰዓት እንግዲህ የሻምፒየንስ ሊግ ዋንጫ ማንሳት አልቻለም ነበር። በዛ ሰዓት እንግዲህ ያ ስብስብ በዓለማችን ላይ ምርጡ ስብስብ ነው የነበረው። ነገር ግን በባርሴሎና በተደጋጋሚ ሲሸነፍ የተመለከትንበት እንደዚሁም ደግሞ ዋንጫዎችንም ሲነጠቅ የተመለከትንበትን ሁኔታ መገንዘብ እችለናል። እንደዚሁም ደግሞ ከ2008 2009 በኋላ ደግሞ የነ ክርስቲያኖ ሮናልዶ የነ ካካ እንደዚሁም የሌሎች ተጫዋቾች ስብስብም እንግዲህ በላሊጋውም በሻምፒየንስ ሊግም ሲቸገር ተመልክተናል። በእርግጥ ከ2013 14 በኋላ እንግዲህ በተከታታይ 4 የሻምፒየንስ ሊግ ዋንጫዎችን ማሳካት የቻለ ቡድንም ሆኖ ተመልክተናል። ነገር ግን በላሊጋው ግን በተደጋጋሚ ሲቸገር ተመልክተናልና ምርጥ ተጫዋቾችን ቡድን ውስጥ ስለሰበሰበ ብቻ ምርጥ ቡድን ይሆናል ማለት አይደለም። ምን ጊዜም እንግዲህ ማተኮር ያለብን እነዚህ ተጫዋቾች ከክለቡ ሲስተም ጋር አብረው ይሄዳሉ የሚለው ነገር እንግዲህ በደንብ መመልከት ያለብን ጉዳይ ይመስለኛል። እናም ሊቨርፑልም እንግዲህ ባለፈው የክረምቱ የዝውውር መስኮት የተለያዩ ተጫዋቾችን ወደ ክለቡ መቀላቀል ችሏል። እነዚህም መካከልም እንግዲህ ፍሎሪያን ቪርትዝ፣ ሂጎ ኤኪቲኬ፣ አሌክሳንደር ኢሳቅ፣ ሚሎስ ኬርኬዝ፣ ጀረሚ ፍሪምፖንግ እንደዚሁም ደግሞ ማማርዳሽቪሊ ወደ ሊቨርፑል ክለብ የተቀላቀሉ ተጫዋቾች ናቸው። የማማርዳሽቪሊ ለብቻው የሚታይ ሌላ ጉዳይ ነው። ነገር ግን ሌሎቹ ተጫዋቾች የአውትፊልድ ተጫዋቾች የሚባሉት ከበረኛ ውጭ ያሉ ተጫዋቾች ላይ ግን በደንብ ማተኮር ያለብን ነገር ያለ ይመስለኛል። ምክንያቱም እነዚህ ተጫዋቾች እንግዲህ ወደዚህ ክለብ ሲመጡ በየክለቦቻቸው ላይ ምርጥ ተጫዋች ነው የነበሩት። አሁን ለምሳሌ ሚሎስ ኬርኬዝን ብንመለከት በፕሪሚየር ሊጉ ምርጡ ወጣት የግራ ክንፍ ተከላካይ መስመር ተጫዋች ነው። አሌክሳንደር ኢሳቅ በፕሪሚየር ሊጉ ከምናልባትም ከሃላንድ በመቀጠል ምርጡ አጥቂ ነው የነበረው። ፍሪምፖንግ በጀርመን ቡንደስሊጋ በባየር ሊቨርኩሰን ምርጡ ዊንግ ባክ አይነት እንደዚሁም ደግሞ የቀኝ ክንፍ ተከላካይ ቦታ ላይ መጫወት የሚችል ተጫዋች ነው የነበረው። ፍሎሪያን ቪርትዝ የጀርመን 2 ጊዜ ያመቱ ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነው። እንደዚሁም ሂጎ ኤኪቲኬ ደግሞ በኢንትራ ፍራንክፈርት እያሳየ የነበረው እንቅስቃሴ እንግዲህ በጣም የሚያስደምም ነበርና በዛ ምክንያትም እንግዲህ ሊቨርፑሎች እነዚህን ተጫዋቾችን ሊያስፈርሙ ይችላል። ነገር ግን እስካሁን ድረስ እንግዲህ ውጤታማ የሆነ እንቅስቃሴ እያደረጉ አይደለም የሚገኙት ሁሉም ተጫዋቾች ማለት በምንችለው መልኩ ማለት ነው። ከነዚህ ውስጥ እንግዲህ ምርጡን እንቅስቃሴ እያደረገ የሚገኘው ሂጎ ኤኪቲኬ ነው። ጎሎችን እያስቆጠረ ነው የሚገኘው። እንደዚሁም የተሰጠውን ኃላፊነት እየወሰደ ነው የሚገኘው። በእርግጥ ለሌሎቹ ተጫዋቾች እንግዲህ በተለይ ለአሌክሳንደር ኢሳቅ የምናስቀምጥለት ምክንያት ይኖራል። ምክንያቱም እንግዲህ ወደ ሊቨርፑል ሲመጣ በዝውውር የመጨረሻ ቀን ነው። ከዛ በኋላ ምንም አይነት ትሬኒንጎችን ማድረግ አልቻለም ነበር። እናም አሰልጣኝ አርነ ስሎት እንዳሉት እንግዲህ እስካሁን ድረስ እንደ ቅድመ ውድድር ዝግጅት ጨዋታዎች ነበር ሲጫወት የነበረው የሚል እንግዲህ ምክንያት ተቀምጦለታል። ጀረሚ ፍሪምፖንግም እንግዲህ ጉዳት
ጉዳት አጋጥሞት ነበረ በመሃል ቢያንስ ለአንድ ለሁለት ለሶስት ሳምንት ያህል ከሜዳ ርቆ ነበረ ከዛ በኋላ እንግዲህ ሲመለስ የመጀመሪያውን አይነት ብቃትን ማሳየት አልቻለም እነዚህን ሁለት ተጫዋቾች እንግዲህ ምክንያት ብናስቀምጥላቸው ሌሎቹ ተጫዋቾች ላይ ግን ምናስቀምጠው ምንም አይነት ምክንያት የለም ሚሎስ ኬርኬዝ ጥሩ አይደለም እየተንቀሳቀሰ የሚገኘው እንደዛም ሆነ ግን በየጨዋታው በቋሚነት እየጀመረ ያለ ተጫዋች ነው ፍሎሪን ቪርትስን ስንመለከተው ደግሞ ያለፉትን ሁለት ጨዋታዎች በቋሚነት አልጀመረም እንጂ ሌሎቹን ጨዋታዎች እንግዲህ በቋሚነት ሲጀምር የነበረ ተጫዋች ነው ነገር ግን ለፍሎሪን ቪርትስ የሚመች አይነት ሲስተም አይደለም እየተጫወተን የምንገኘውና ምናልባትም እንግዲህ ይህ ተጫዋች መምጣት ነበረበት ወይስ መምጣት አልነበረበትም የሚል ጥያቄ እንግዲህ እንድናነሳ አድርጎናልና የመጡት ተጫዋቾች በተለይ ደግሞ ሊቨርፑል ባለፈው ሲዝን ሲጠቀመው ከነበረው አጫወት አንፃር ስንመለከተው እንግዲህ የሚስማሙ ወይም ደግሞ አብረው የሚሄዱ ተጫዋቾች አይመስሉኝም በተለይ ደግሞ ፍሎሪን ቪርትስና ፍሪምፖንግን ስንመለከት እንግዲህ ሊቨርፑል እስከዛሬ ሲጫወትበት ከነበረው አጫወት አንፃር እንግዲህ ቢያንስ እስካሁን ድረስ ባለው ያን ያህል አመርቂ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት በርግጥ ፍሎሪን ቪርትስ እንግዲህ በጣም ምርጥ ወጣት ተጫዋች ነው ከዚህ በኋላ እንግዲህ በጣም ብዙ ግልጋሎቶችን መስጠት የሚችል ተጫዋች ነው ነገር ግን ደግሞ ያጫወት ስታይሉን እስኪላመድ ድረስ ትንሽ ጊዜ ያስፈልጋልና በዛ ሰዓት እንግዲህ ቶሎ ወደ ቋሚነት ማስገባት አልነበረባቸውም ብዬ አስባለሁ አሰልጣኝ አርነ ስሎት ያ እንግዲህ የአሰልጣኝ አርነ ስሎት ጥፋት ሊሆን ይችላል ነገር ግን በዋነኝነት ግን እነዚህ ተጫዋቾች ሲመጡ ከሊቨርፑል አጫወት ጋር ይሄዳሉ የሚለው ነገር ግን የስፖርቲንግ ዳይሬክተሩ በደንብ ማየት ነበረበት ብዬ አስባለሁ ከዚህ በተጨማሪም ደግሞ በዚህ ባለፈው የክረምቱ የዝውውር መስኮት ላይ መምጣት የነበረባቸው ተጫዋቾች አልመጡምና ያም ነገር እንግዲህ ሊቨርፑልን የጎዳው ይመስለኛል ምክንያቱም እንግዲህ ያለፉትን አመታት በተለይ ደግሞ ፋቢኒዮ ከለቀቀ በኋላ እንግዲህ ትክክለኛ 6 ቁጥር ተጫዋች የለንምና እዛ ቦታ ላይ እንግዲህ ተጫዋቾች መምጣት ነበረባቸው የሚል እንግዲህ ተደጋጋሚ ጥያቄዎች ሲነሱ ነበር በርግጥ ባለፈው ሲዝን እንግዲህ ራያን ግራቨንበርግ ከዛ ቦታ ላይ ተጫውቶ ምርጥ የሚባል እንቅስቃሴን ማድረግ ችሎ ነበር ነገር ግን ደግሞ ትክክለኛ 6 ቁጥር ተጫዋች አይደለም እሱም እንግዲህ ከዚህ በፊት በሰጠው ቃለ መጠይቅ ምንድነው ያለው እዛ ቁጭ ከሚል ይልቅ ወደፊት እየሄደ መጮትን የሚመርጥ አይነት ተጫዋች እንደሆነ እንግዲህ ከዚህ በፊት ሲናገርም ሰምተናልና እንደ ዙቢሜንዲ አይነት ከኳስ ጋር ምቾት የሚሰማው ንጹህ 6 ቁጥር ተጫዋች ሊቨርፑል ይፈልጋል ያንንም ነገር ደግሞ እስካሁን ድረስ ያገኘን አይመስለኝም ወይ እንደ ዙቢሜንዲ ወይም ደግሞ እንደነ ካይሴዶ አይነት በቃ ትክክለኛ 6 ቁጥር የሚባል አይነት ተጫዋች እዚህ ቲም ላይ ያስፈልጋል ያ ነገር ባለመምጣቱ እንግዲህ ሊቨርፑል የተቸገረ ይመስለኛል ከዚህ በተጨማሪም ደግሞ በክረምት የዝውውር መስኮት እንግዲህ አንድ ተከላካይ ተጫዋች እንደሚያስፈልገን ሁላችንም ስናነሳው የነበረ ነገር ነው ምክንያቱም እንግዲህ ጆቫኒ ሊዮኒ ወጣት ተጫዋች ነው እንደዚሁም ደግሞ ጎሜዝ ጉዳት የሚያስቸግረው ነው ኢብራሂም ኮናቴም በተመሳሳይ መልኩ ጉዳት የሚያስቸግራቸው ተጫዋቾች ናቸው የነበሩትና ለነሱ ተፎካካሪ የሚሆን ወይም ደግሞ ከነሱ የተሻለ ተጫዋችም መምጣት ነበረበት ስንል ነበር በርግጥ ሊቨርፑሎች እንግዲህ ማርክ ጌን ለማስፈረም ጥረት ሲያደርጉ ነበር ነገር ግን ደግሞ ለ5 ለ10 ሚሊዮን ፓውንድ ብለው እንግዲህ ያዝውር ሳይሳካ ቀርቷልና ያ ተጫዋች አለመምጣቱ ሊቨርፑልን የጎዳው ይመስለኛል ምክንያቱም እንግዲህ በዚህ ቲም ላይ አሁን ለምሳሌ ማርክ ጌ ቢኖር ኖሮ ሳቡዝላይን በቀኝ ክንፍ ተከላካይ ቦታ ላይ ሲጫወት የምንመለከተው አይመስለኝም ምክንያቱም እዛ ቦታ ላይ መጮት የሚችል ተጫዋች ነውና እሱ እዛ ቦታ ላይ ሲጫወት ደግሞ ቨርጂል ቫን ዳይክና ኢብራሂም ኮናቴ አጠገቡ ይሆናሉ ቢያንስ እንደ 3 ተከላካይ አክት ማድረግ ይችላሉ ከዛ በኋላ ሚሎስ ኬርኬዝ ደግሞ በበርንማውዝ ሲጫወት እንደተመለከተ በጣም ወደፊት እየሄደ ማጥቃቱን እንዲያግዝ ማድረግ ይቻል ነበርና ያንን ተጫዋች አለማምጣታችን ግን ዋጋ ያስከፈለን ይመስለኛል ከዚህ በተጨማሪም ደግሞ ከዝውውር ሂደቱ በኋላ ባሉት ነገሮች ደግሞ አሰልጣኝ አርነ ስሎት ተጠያቂ ይመስለኛል ምክንያቱም እንግዲህ እስካሁን ድረስ ያሰልጣኝ አርነ ስሎት የዚህ ሲዝን ቋሚ 11 ማን ነው የሚለው ነገር እንግዲህ ሁላችንም ያወቀን አይመስለኝም ያ ደግሞ ያሰልጣኙ ችግር ነው እንደም ዛሬ እንግዲህ የርገን ክሎፕ ከአንድ የዩቲዩበር ጋር የሰጡት ቃለ መጠይቅ ነበርና በዛ ቃለ መጠይቅ ላይ አንድ ያነሱት ሐሳብ ነበር እሳቸው ምንድነው ያሉት አሰልጣኝ ስትሆን ማንንም ለማስደሰት መስራት የለብህም ለቡድኑ ለማሸነፍ የሚጠቅመን ነው ይዘ መግባት ያለብህ የሚል አስተያየትን ሰጥተው ነበርና አሰልጣኝ አርነ ስሎት እንግዲህ በዚህ ሰዓት ላይ ያንን እያደረጉ አይመስለኝም ተጫዋቾችን ለማስደሰት እየጣሩ ያለ ነው የሚመስለኝ በተለይ ደግሞ በክረምቱ የዝውውር መስኮት በውድ ዋጋ የመጡት ተጫዋቾች ላይ እንግዲህ በውድ ዋጋ ስለመጡ የግድ ማሰለፍ አለብኝ የሚል ሜንታሊቲ ውስጥ የገቡ ይመስለኛል ምክንያቱም እንግዲህ ሚሎስ ኬርኬዝ ጥሩ አይደለም እየተጫወተ የሚገኘው ጥሩ ካልተጫወተ ለአንዲ ሮበርትሰን እድል መሰጠት መቻል አለበት ቢያንስ አንዱን ጨዋታ አንዲ ሮበርትሰን አንዱን ጨዋታ ደግሞ ሚሎስ ኬርኬዝ እንዲጀምሩ ማድረግ መቻል አለባቸው እንደዚሁም ደግሞ ወቅታዊ ብቃታቸው ጥሩ የሆኑ ተጫዋቾችን እንዲጀምሩ ማድረግ መቻል አለባቸው ለምሳሌ አሁን ሂጎ ኤኪቲኬ ከአሌክሳንደር ኢሳቅ የተሻለ አቋም ላይ ነው የሚገኘው በዚህ ሰዓት ላይ ቢያንስ ማች ፊትነሱ ከአሌክሳንደር
አሌክሳንደር ኢሳቅ የተሻለ ነውና እሱን ቅድሚያ መስጠት አለባቸው። አሌክሳንደር ኢሳቅ በውድ ዋጋ ስለፈረመ እንደዚሁም አሰልጣኙ ፈልጎት የመጣ ተጫዋች ስለሆነ በሚል ምክንያት ግን ዝም ብሎ ቀጥታ ቋሚ 11 ውስጥ ማስገባት የለባቸው። በዚህ ሰዓት ማን ነው ጥሩ ተጫዋች ማን ነው ጥሩ ብቃት ላይ ያለው የሚለውን ነገር እንግዲህ በደንብ አይተውት ያንን ተጫዋች በቋሚነት ማስጀመር መቻል አለባቸው። እና በዚህ ሰዓት እንግዲህ ክሊር የሆነ ቋሚ 11 ማን ነው የሚለውን ነገር እንግዲህ በደንብ ማየት መቻል አለባቸው። ከዛ ያንን ቋሚ 11 ከወሰኑ በኋላ በተደጋጋሚ ያንን ቋሚ 11 እንግዲህ ማስጀመር መቻል አለባቸው። እነዛ ሲላመዱ ከዛ በኋላ የቀሩት ተጫዋቾች ደግሞ ቀስ እያሉ እየቀየሩም እያስገቡም ጥሩ እንዲጫወቱ ማድረግ መቻል አለባቸው ብዬ አስባለሁና ይህ ደግሞ የአሰልጣኝ አርነ ስሎት ችግር ይመስለኛል። በርግጥ በዝውውሩ ላይ እንግዲህ አንድ ያላነሳውት ነጥብ ቢኖር ምንድነው ምናልባት እንግዲህ የዲያጎ ጆታ ህልፈት የዝውውር ሂደቱን ወይም ደግሞ የዝውውር ፕላናቸውን ያስቀየረ ይመስለኛል። ምክንያቱም ከዲያጎ ጆታ ህልፈት በፊት እንግዲህ ሊቨርፑሎች ሊያመጡ ያሰቡት አንድ አጥቂ ብቻ ነው የነበረው። ምናልባት እንግዲህ ዲያጎ ጆታ ባይሞት ኖሮ ወይ ሂጎ ኤኪቲኬ ነው ወይም ደግሞ አሌክሳንደር ኢሳቅ ብቻ ነበረ የሚመጣው እና የዲያጎ ጆታ ህልፈት ግን ሁለት ተጫዋቾችን እንዲያመጡ ያስገደዳቸው ይመስለኛል። ከዛ በኋላ ደግሞ ሉዊስ ዲያዝም ክለቡን ሲለቅ ያ ቦታ እንግዲህ እንዳይሸፍኑ አድርጓቸዋል። ምናልባት ዲያጎ ጆታ ባያልፍ ኖሮ ከሁለቱ አንዱን አጥቂ ያመጣሉ። ከዛ በተጨማሪም ደግሞ አንድ የክንፍ አጥቂ ሊያመጡ የሚችሉበት እድል የሰፋ ነበር ብዬ አስባለሁና የዲያጎ ጆታ ህልፈት እንግዲህ በሜዳም ከሜዳ ውጪ ባሉት ነገሮች ላይ ራሱ በጣም ብዙ ለውጦችን እንዲያመጡና ትልቅ ጠባሳ ጥሎ የሄደ ይመስለኛል። ምናልባት እንግዲህ ይህ ፐርፎርማንሳቸው ወይም ደግሞ ጥሩ አለመንቀሳቀሳቸው እንግዲህ የዛ ምክንያትም ሊሆን የሚችልበት እድል አለ ብዬ አስባለሁ። ከዛ በተጨማሪም ግን ፊት ለፊት መስመር ላይ ያሉት ተጫዋቾች ኢጓቸውም ሊቨርፑሎች ዋጋ ያስከፈላቸው ይመስለኛል። በተለይ ሂጎ ኤኪቲኬ፣ አሌክሳንደር ኢሳቅ፣ መሐመድ ሳላህ እንደዚሁም ደግሞ ኮዲ ጋክፖ በጣም ስግብግብ የሚባሉ ተጫዋቾች ናቸው። የሰልፍለስ የሚባሉ አይደሉም። ሁሉም ራሳቸው ጎል አስቆጥረው ከዛ ስለነሱ እንዲወራ ወይም ደግሞ የተሻለ ናቸው እንዲባል የሚፈልጉ አይነት ተጫዋቾች ናቸው። ይህንንም እንግዲህ ከጨዋታው በኋላ ትንሽ ለመጥቀስ ሞክሬያለሁ። ምንጊዜም አጥቂ ስግብግብ መሆን መቻል አለበት። ነገር ግን ደግሞ ካጠገቡ የተሻለ ተጫዋች እያለ ዝም ብሎ መስገብገባቸው እንግዲህ ዋጋ ያስከፈለን ይመስለኛል። ይህም እንግዲህ የጋላክቲኮ ፕሮብሌም ነው ብዬ ነው የማስበው። ምክንያቱም እንግዲህ ሁሉም ተጫዋቾች የሚያስቡት እኛ ትልቅ ነን ብለው ነው የሚያስቡት። መሐመድ ሳላህ በተደጋጋሚ የተመለከተነው ነገር ነው። ለኛ አዲስ ነገር አይደለም የሱ ስግብግብነት። እንደዚሁም ደግሞ የሂጎ ኤኪቲኬና አሌክሳንደር ኢሳቅም እንግዲህ በቅርቡ እየተመለከትነው ያለ ይመስለኛል። ምክንያቱም እንግዲህ አሌክሳንደር ኢሳቅ ባይገዛ ኖሮና ሂጎ ኤኪቲኬ ቀዳሚው የሊቨርፑል 9 ቁጥር ተመራጭ ቢሆን ኖሮ ትናንትና የሞከራቸውን ሙከራዎች እንዳለ ላይሞከር የሚችልበት በጣም ሰፊ ቻንስ አለ ብዬ አስባለሁ። በርግጥ በጨዋታው ላይ ከመጀመሩም አይቀርም። ነገር ግን ቢያገኝም አጋጣሚም እንግዲህ ካጠገቡ ያሉት ተጫዋቾች እንግዲህ ሊመለከት ይችል ነበር ብዬ አስባለሁና እንደዚህ አይነት ኢጎዎች ራሳቸው ብቻ ጎል ለማስቆጠር የሚፈልጉት ነገር እንግዲህ ዋጋ ያስከፈለን ይመስለኛል። በአንድ ቡድን ውስጥ እንግዲህ ብዙ ምርጥ ተጫዋቾች መሰባሰብ እንግዲህ ውጤታማ አያደርግም። ምን ጊዜም ማለት ነው ከምርጥ ተጫዋቾች አጠገብ እንግዲህ በጣም ታታሪ ተጫዋች የግድ ያስፈልጋል። በሊቨርፑል ቤት እንግዲህ መሐመድ ሳላህ በጣም ብዙ ጎሎችን ሲያስቆጥር የፈርሚኖና የማኔ አስተዋጽኦ በጣም ትልቅ ነው የነበረው። ኢቨን ክሪስቲያኖ ሮናልዶ እንኳን ብዙ ጎሎችን ሲያስቆጥር የነ ኦዚል አሲስት በጣም የሚያስደንቅ ነው የነበረው። እንደዚሁም ደግሞ የቤንዜማም ለሱ ሲያቀብለው የነበሩ ኳሶች እንግዲህ በጣም ብዙ ናቸው የነበሩትና ከምርጥ ተጫዋቾች ከምርጥ ግብ አስቆጣሪዎች አጠገብ እንግዲህ በጣም ብዙ ታታሪ ተጫዋቾች መኖር መቻል አለባቸው። ቢያንስ አንድ ሁለት ታታሪ ተጫዋች አሲስት የሚያደርግ ተጫዋች የግድ ያስፈልጋል። በዚህ የሊቨርፑል የፊት መስመር አጥቂ ቦታ ላይ ግን የሚጫወቱትን ተጫዋቾች ስንመለከት ሁሉም ለራሴ የሚሉ ናቸው። ያለፈውን ሲዝን እንኳን ስንመለከት ብዙ ሳነረቅ ማለት ነው መሐመድ ሳላህ ብዙ ጎሎችን ሲያስቆጥር ማን ነበረ በጣም ብዙ ኳሶችን ሲያቀብለው የነበረው? ዳርዊን ኑኔዝ፣ ዲያጎ ጆታ ነው የነበሩትና ከአጥቂዎቹ ኮዲ ጋክፖም ከስንት አንድ ያቀብለው ነበር። ነገር ግን ደግሞ በጣም ብዙዎችን ሲያቀብል የነበሩት እነዚህ ተጫዋቾች ናቸውና እንደዚህ አይነት ተጫዋቾች መኖራቸው ለቲም በጣም ወሳኝ ሚና ይጫወታል። ብዙ ጎሎችን ለማስቆጠር ብዙ ጨዋታዎችን ለማሸነፍ ታታሪ ተጫዋቾች ያስፈልጋል። በዚህ ሰዓት እንግዲህ በሊቨርፑል ቤት ከአጥቂ መስመር ተጫዋቾች እንግዲህ የማይሳሳው ወይም ደግሞ የማይሰሰተው ተጫዋች ነው ብዬ የማስበው ፌዴሪኮ ኬዛ ነው። ፌዴሪኮ ኬዛ እንግዲህ የማይሰሰት ለጉልበቱ የማይራራ በጣም የሚሯሯጥ በጣም ታታሪ ተጫዋች ነው። እንደ ፌዴሪኮ አይነት ተጫዋቾችን እንግዲህ ደጋግሞ መጠቀም ምናልባት ወደ አሸናፊነት ሊመልሰን ይችላል ብዬ አስባለሁ። እንዳጠቃላይ ግን አንደኛ የጋላክቲኮ ፕሮብሌም እየተመለከትን ነው የምንገኘው። ሁለተኛ አሰልጣኙ ራሱ ቋሚ 11ን አያውቅም። በሶስተኛ ደረጃ የክረምቱ የዝውውር መስኮት በአሁን ባለው ቲም ውስጥ የፈጠረው ተጽዕኖ እንደዚሁም ደግሞ የተጫዋቾች ኢጎ
ሊቨርፑልን ዋጋ እያስከፈለው ነው ብዬ ነው የማስበውና እነዚህ ነገሮች ላይ እንግዲህ በደንብ መስራት ያለባቸው ይመስለኛል። ዋናው ግን እንደ መፍትሄ ብዬ የምወስደው አንደኛ ቋሚ 11ቸውን መወሰን መቻል አለባቸው። የተጫዋቾችን ዋጋ ለቋሚ 11 ውስጥ ለመግቢያ እንግዲህ መንገድ መሆን መቻል የለበትም። በመጀመሪያ ምን አይነት አጮት ነው መጮት የሚፈልጉት፣ በየትኛው አጮትስ ነው ሊቨርፑል ወደ አሸናፊነት የሚመለሰው የሚለውን ነገር ከወሰኑ በኋላ ከዛ በኋላ ለዛስ አጮት የትኞቹ ተጫዋቾች ናቸው ጥሩ የሚሆኑት የሚለውን ነገር ወስነው እንግዲህ እነዛን በቋሚ 11 ውስጥ አሰልፈው ጨዋታን ማስጀመር ነው መፍትሄ የሚሆነው። ከዛ በኋላ የቀሩትን ተጫዋቾች ደግሞ ቀስ እያሉ ወደዛ ሪትም ውስጥ እንዲገቡ እንግዲህ ቀስ እያሉ መርዳት የተሻለ ይመስለኛል። ሲዝኑ ገና አላበቃም። ከዚህ በኋላ 30 ጨዋታዎች አሉና የዋንጫ የማንሳት ሂደቱ ገና አላበቃም። መፎካከር እንችላለን። በሻምፒዮንስ ሊግም ቢሆን በተመሳሳይ መልኩ ገና 2 ጨዋታዎችን ብቻ ነው ማድረግ የቻልነውና አሁንም ሻምፒዮንስ ሊጉ አሸናፊ መሆን የምንችልበት እድል አለና ቶሎ እነዚህ ነገሮች አስተካክሎ እንግዲህ ወደ እነዚህ ዋንጫ ፉክክሮች ውስጥ መግባት መቻል አለብን ብዬ አስባለሁ። የናንተን ሐሳብ ግን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። የኔ ሐሳብ እዚህ ይሄንን ይመስላል። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።